ሃይ እንዴት ናችሁ? ሰላም ናችሁ ወይ? እስሜ ከምን ካላማይ ካንቱ ቻናል ወጣን ማቻናል ጋይሶች እንደናችሁ ሰብስክራይብ አድርጉ። በእናታችሁ በአባታችሁ አንዴ በእናታችሁ እንዴት እንደሚያምር የስዊዘርላንድ በረሃ ጋዳም ሻይታ ደግሞ እዩት። በቃ ላይክ በቃ እውነቴን ነው የምላችሁ ደስ የሚል በረሃ በቃ ላይክ ምን ልበላችሁ። እና ዛሬ ለመጀመሪያ ጊዜ ታሪክ ሰራ እኔ ብቸኛዋ ማለት ነው። ለኔ ማለት ነው ልጅ ለነገራችሁ ፈልገው ነገር ማለት ነው። እዩት በረሃውን እዩት እንዴት አባቱ እንደሚያምር ጌታ ቆይ ውሃ ደግሞ እዚህ እኮ አሁን በቃ እኔ ስለመሸ ነው እንጂ እዚህ በጣም ነው እንትን የሚዝናናበት ውሃው ላይ ምናምን እየተንቀሳቀስኩኝ ምናምን ነገር ነው። እንደዚህ ውሃ ላይ ውሃ ውስጥ ገብቼ በግሬ ምናምን በጣም ደስ ይላል። አሁን ስፖርት ስለምሰራ አልገባም እየሮጥኩ ነው ባይ ዘ ወይ እና ለመጀመሪያ ጊዜ ታሪክ ሰራው አደስዋይ እና እንዴት እንደሚያምር ስዊዘርላንድ በበረሃ ባይ ዘ ወይ ማለት ነው ውዶች። እና ምን አዲስ አለ? ምን አዲስ ፕላን አለሽ? ምንም አዲስ ፕላን የለኝም ውዶች። በቃ ጊዜ ዝም ብሎ እየተቃጠለ ነው። እኔ በጣም ሀብታም ለመሆን መደብ ነበረኝ፣ ግን ሀብታም ለመሆን እኔ ጊዜ ምንም እንትን እያለ አይደለም። ያው ሁሉም ነገር ፈጣሪ እንዳለ ይሆናል። ኃጢአት መፍራት አለብን ከምንም እና ከማንም በላይ what is this የቆሻሻ ይሆናል ባዲው ማለት ነው። ባኬት ነው እንገርማችሁ ነገር ማለት ነው። የስዊዘርላንድ ቆሻሻ አለመፈተሽ አይቻልም ባዲው ማለት ነው። ቀስ የሆነ ዕቃ ንብረት ምናምን ነገር ቢገኘው ባዲው ማለት ነው። አንተ ሶ 1 2 3 I'm running by the way ምንም አዲስ ፕላን የለኝም ባዲው ማለት ነው። ኦኬ I am in love by the way ከፊናሊ ጋር ከስዊዘርላንዳዊ ጋር ነው ያልኩት። ይሆናል እኮ አይታጣም ባዲንግ ማለት ነው። ስዊዘርላንዳዊ ሊሆን ይችላል። እናት ማይንዳችሁን አሰሩ ባዲንግ ማለት ነው። እውነቴ ነው የምላችሁ። ማን ነው የሚባለው? ይሄ ትንሹ ታይለር ማለት ነው። ትንሹ ረጅሙ ቀጭኑ ነው ማለት ነው። እንደዛ ማለት ነው ውዶቼ። ታይለር ማለት ነው ችግር ውስጥ ገባ ራሱ ኒውዚላንዳዊ ምናምን ነገር ብለው ማለት ነው። እውነቴ ነው የምነግራችሁ እኔ ገና እሱን ከመፖስቴ በፊት ነው እንትን ያለውና እንደዛ ብለው እንደዛ አለ ባይ ዘ ወይ ማለት ነው። እኔ ጓደኛ በጣም ነው ማበዛው ከድሮ ማለት ነው። የወንድ ጓደኛ ፍቅረኛ ሳይሆን ጓደኛ በጣም ነው ማበዛው። ግን አንዳንዴ ምርጫችሁን ካላስተካከላችሁ መጠንቀቅ አለባችሁ። ወንድ ጓደኛ አደገኛ ነው። ወንድ ጓደኛ ጅንጅና አልፈልግም ማለት እፈልጋለሁ ማለት ነው። እንዴ በምንኛ ቋንቋ ነው ባዲው እኔ ማለት ነው። ዱቼ ለነጋችሁ ፈልገው ነገር ምንድነው መሰላችሁ ነግራችኋለሁ ባዲው ማለት ነው። እንደዚህ የእናንተ ውሻ ማለት ነው። የእናንተ ውሽ ማለት ነው። ያው መስራቱን እንድታቆም የሷና የዛርቲቷ ማናት ሳራ የምትባለው አዚ የነበረችው ጽጋ የተባለችው ጉማማ ነበረች ደግሞ ካራት ነው እና ካራን ምናምን ነገር እያለች እንጂ ቆረቆንዶ ሀበሻ ማለት ነው። እና ማለት ነው ሁሉ ቆረቆንዶዎች ማለት ነው። እና ማለት ነው ድቼ ነገራችሁ ፈልገው ነገር ማለት ነው። አዲስ ፕላን የለም። ያው በቃ ፊናልን እሺ ለማስባል ያው ቀን ከሌሊት እየጣርኩ ነው። ፊናሊ ፍቅረኛ ለማድረግ እየጣርኩ ነው። ግን አሁን ደግሞ ስፖርት ልሰራ ነው። ኤክስኪዩዝ ሚ አሁን ልሮጥ ነው። ይቅርታ አድርጉልኝ። እኔ ሩጫ በጣም ነው የምወደው እና ማለት ነው የእውነቴን ነው የምላችሁ ስፖርት ለምጃለሁ። አሁን የሮጥኩ ስለአንድ ትላልኩ ለስፖርት ብዬ ነበር የምሮጠው እና ስፖርት ለማድረግ ነው። አልሰጋ አይደለም ያው ስፖርት አላቋርጥም። ስፖርት በጣም የምወደው ነገር ነው ስፖርት ነው። አራን ወይኔ ግን ዘንድሮ ቦቻለሁ፣ በቁሜ ቦቻለሁ። እውነቴን ነው የምላችሁ ወይ ችግር የለውም። ላውራ ቀስ ብዬ መጀመሪያ ስለሆነ ሩጫ ቀስ እያልኩኝ ይሄን ማህፀን ላይ ያዝ የሚያደርገኝ ነገር አለ። እኔ ምግቡን እንዴት ብዬ ልከታተለው? ምግቤ ውስጥ የሆነ ነገር እየከተቱ ማህፀኔ ውስጥ ይገባሉ። ፈጣሪ መድኃኒዓለም ይገስጻቸው። በሳሙና በምን እኔ እንዴት ላድርግ ኮንትሮል ላድርጋቸው እነዚህ ውሾች ባለው እንዴት አድርጌ
ቁልፍም አይታመንም። ቁልፍ ያው ሌላ ቁልፍም አለ። እውነት ባይደው ማለት ነው። ህይወቴ በጣም እንዳንጀር ነው እና ቤተሰቦቼ ባይደው ማለት ነው። ካረዱኝ አረዱኝም ማለት ነው። ኃጢያት ነው እንዴ? የቢዝነስ ቤተሰብ ነች እንዴ? እውነት ነው የምነግራችሁ እንዴ። አሁን እንደዚህ እየተቃጠልኩኝ እንኳን በጣም በጠባይ ነው ያለውና እንደገና ደግሞ ሌላ መከራ። እውነት ነው የምላችሁ። እኔ እኮ አሜሪካዊ መሆኔን ብቻ ነው እንደምትጠሉት እኮ። ከአሜሪካ የሚያገኘው ነገር ምንም ነገር እኮ የለም። በቃ እንትን ልታደርገው የሚገባቸው ነገር የለም እኮ ያ እኔ ማንም ምንም ያደርግልኝ ነገር የለም። እኔ እዚህ ያልኩኝ ማለት ነው ሄደው ወደ ናይጄሪያ ይሄዳሉ፣ ሄደው ወደ ሌላ ቦታ ይሄዳሉ። ባይደማስ ዝም ብለው ቀናት ምናምን ነገር አስመስለባቸው ሲያስጠሉ ቅማላሞች ባይደ እና ማለት ነው ያደርግልኝ ነገር የለም። ቆረቆንዶዎች ማለት ነው። እና ማለት ለምንድን ነው ቀራት የሚያደርጋችሁ ነገር ባይተው እና ማለት ነው። ፈጣሪ ደግሞ አሳንሶ ከሀይጥ አሳንሶ መሬት ላይ አሳረፈኝ፣ ለጅቦች ሰጠኝ። ከአረቦች ጋር ነበርኩኝ እኮ ሳውዲ ውስጥ እኮ ዞሮ የሚያየኝ ሰው አልነበረም። ዋይ ለራሴ ምን እንደሚጠቅመኝ ያውቅ ነበር፣ ምን ስል እንደሚመቸኝ ያውቅ ነበር። እንዳስዋይ እና ማለት ነው ልጆቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ እሱ እኮ ነው ያስጠላኝ። ዋይ መስራት ስለምትፈልጉ እኔ ላይ መስራት ስለምትፈልጉ እኔ መብላት ስለምትፈልጉ ከሰው አኒማል ስለሆናችሁ እንስሳ ፍጥረት ስለሆናችሁ እኔ ጋር የምትመጡት ያው ምናልባት ስኬት ያላችሁ ወረቀት ያላችሁ ወይ ዘና የተመቻችሁ ምናልባት ሜቢ ደህና ልትሆኑ ትችላላችሁ። እኔ ያያዋቸው ስደተኞች ወረቀት ያላቸው እንኳን በጣም አስቸጋሪ ነበር። አረረ እዚህ ቢቀመጥ ማን ተነሽ ይለኝ እዲ ማለት ነው። ካፌ አለ ቀደፈር ብዬ ቁጭ ልበታለሁ። ተነሽ ቢሉኝ ማያገባኝ እና ማለት ነው ልጆቼ በኮንፊደንስ አለ ጠበቃ የለም እና ማለት ነው። ምን አይነት ፋራናት አሁን ስላወቁኝ ነው እንጂ ድሮ ማለት ነው በምንም ተአምር ምንም ነገር ላይ አልያዝም ነበር። ጌታ ኢየሱስ ሆይ ልድፈር ወይ እዩት፣ በጣም እንትን ብለዋል ማለት ነው። ኧረ በድፍረት ነው የምትቀመጥበት በኮንፊደንስ ማለት ነው። ግን ድፍረቱን አጣው። ወይኔ በጣም ድሮ እኮ ደፋር ነበርኩኝ። እውነቴን ነው የምላችሁ። ዘንድሮ ድፍረት የሚባል ነገር የለኝም እና ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው። ይኸውት ካፌቴሪያ እኮ ነው ካፌ ተዘግቶ ያለ ካፌ ማንም የማይገባበት ጠባቂ ይኖራል። ቁጭ ብዬበታለሁ እና ኮንፊደንስ የለኝም። እውነቴን ነው የምነግራችሁ። እኔ በጣም ኮንትሮል ነኝ ባይ ማለት ነው። ኮንትሮል በጣም እጠቀማለሁ። አሁን እርገበጥ ምናምን በጣም እጠቀማለሁ እና ለዛ ነው ሳንደር ደግሞ ብዙ ጊዜ ኮንትሮል የሆነ እንደዚህ በጣም ዲሲፕሊን ያለው ግን እንደዛ አይነት ነገር ላይ ወደ እኔ እንትን ቅርበት አለው። ኮንትሮል እና ዲሲፕሊን የለውም። እንደፈለገ ነው እንትን የሚለው ባይል ማለት ነው። እና ለዛ ነው እንደዛ አይነት ነገር አያውቁም ሆላንዳውያኖች። ያው ስራ ቢሰሩም በጣም እንትን ላይ ቢተባበሩም ኩፍ ነገሮች ላይ ቢተባበሩም የሆነ እንደዚህ አይነት ነገር ላይ በፍጹም አሳልፉት አድርጎ ነው የሚይዙሽ ማለት ነው። እቺ ባይተወይ ማራያ ሰው ስራ ቆሻሻ አዲስ ንብረት ምናምን ነገር እኮ ነው የሚጠሉት። አረረ ሀብታም ሀገርማ መሄድ አለበት። ድሀዎች አያት በቃ ስንት ደስታ እንዳለ አሁን ይሄ እዩት። በቃ ንብረት ኮምፕሊሊ አለ ማለት ነው። ካስ ያስፈልገኛል ግን ቆሻሻ ባኔ ንብረት ይወስዳል። በጌታ አሁን እዚህ እንትን አለ አይደለ? የሆነ ልብስ ማጣጣቢያ አለ፣ ልብስ ማጣጣቢያ አለ። እዩት እዚህ አለ። እዩት በቃ በጣም የሚያምር የአበባ እንትን ወይኔ በጌታ በስብስብ የገዛ ምናምን ነገር ይመስላችኋል? አሁን ይሄንን እወስዳለሁ ወደ ቤት። ለምን እንደሆነ ታውቁታላችሁ? ባለፈው የሆነች ልጅ ነበረችና አበባ አምጥታ የሆነ እንትን ነው ከቤት አስወጥታና ነበረች። እዩት የአበባ መስቀመጫ እዩት እንዴት አባቱ እንደሚያምር ምንም ያልጎደለበት በቃ ንጹህ ማለት ነው። ደግሞ በጣም ነጭ ነው። ሰንሰለቱን እዩት። አረረረ እኔ እና ይሄ ፍቅር ነው በቃ። ይሄና እንደዚህ አይነት ሰንሰለቶች ሁሉም ቦታ ነው የማገኘው። ዘንድሮ ማለት ይሄንን ደግሞ ምን ያምር ባይደ ወይ ማለት ነው። ሀበሾች ይወጣ በጣም ነው የሚገርማችሁ።
አዩት። ይሄ ደግሞ እንዴት እንደሚያምር ጌታ ኢየሱስን። ኧረ በክርስቶስም፣ ኧረ በእናታችሁ፣ ኧረ በአላህ ነው የምትሉት? ኧረ በጌታ ምን እንደደረገበት ነው ማለት ነው። ምን ላደርግበት ነው ባለው እቆያለሁ። ያወጡኛል፣ ያስቀምጡኛል። የምታወቅ ነገር የለም። አረረረ ምን አይነቷ ኮንፊደንስ ያላት ሌባ ናት። አይ ሌባስ አይደለም፣ ሌባስ አይሉኝም። ራሱ ክርስቶስ እዩት እንዴት በቃ ሁሉንም ብራት አለ ሬድ ነው። አሁን ይሄ በጣም እንትን ያለ አይደለም። በጣም በቃ በጣም አሪፍ እቃ ማለት ነው። እዩት ካላን ተደላደለቃ አለ ለማላይ ሊያየው እኮ ነው። እኔ እኮ በጣም የሚገርመኝ ነገር ማለት ነው ሰው የማይወስድ ከሆነ ማለት ነው እንደዚህ ቆሻሻ ቦታ ላይ መታየት አይፈልግም። እኔ ግን በጣም ስደታም ነው የተነሳ ይኸው አልነካውም። ግን ደግሞ ይሄ ብቻ እንትን ይሰራበታል። ይሄ ሶፕ ይሰራበታል፣ ሳሙና ምናምን ነገር ይሰራበታል። ይሄ ብቻ ምናልባት ያሳሳኝ ነበረ። እዚህ ደግሞ የቤቢ አለላችሁ ምናምን እቃ አለላችሁ። ሰውዬው ቆሻሻ ላይ ጥሪ እየመጣ ነው። ምን አይነት ኮንፊደንስ ያላት ቆሻሻ ትዝነት ብለኝ ነው። የሚያምር ወንበር አለ ባዲ ማለት ነው። ይሄ በረሃ ላይ ወስጄ ምናምን ነገር ቢቀመጥበት ይሄ ቆሻሻ ላይ እየተጣለ ነው። ብታምኑም ባታምኑም እነሆ እዚህ ቆሻሻ አንተ ላይ ቁጭ ይላል። እኔ ያለሁላችሁ ፋሮቺ ባይ ዘ ወይ አራበለው። እኔ እኮ አዲስ ካልሆነ በስተቀር ማለት ነው ቆሼ ምናምን ነገር መንካት አይመቸኝም። ቆሼ እቃ ምናምን ነገር አራዚ ያለ ይሄ እንትን አንተ እቃው ብቻ ነው። እኔ እንትን ያገኘው ስለነበረ ባኪቱ ከፈለጋችሁ በቃ በካርቶን ነው ወይ አድራሻ ምናምን ላኩልኝና ከእናንተ ነው ልክልክላችኋለሁ ማለት ነው። ደስ ካላችሁ በውስጥ ኮንታክት አደረጉኝ። ወይኔ ፈጣሪ ያለም እንደኔ እናረድ ሰው ያዛ ምንም ነገር የለበትም ውስጡ በቃ ግሪን ባኬት ነው። ደስዋይ ለቀድስ ቆሼዎች ባይ ዘ ወይ ቆሻሻ ወይኔ ስልክ ይዘኝ ታየኝ እኮ እዩ። ይሄንን ቀሳላልላችሁ ልብስ መታጠቢያ አራባኩም በቃ ልብስ አይገዛም እቃ አይገዛም ማለት እኮ ነው እዚህ ሀገር ማለት ነው። መጀመሪያ ጊዜ ተስገቡ ማለት ነው። ይሄ ደግሞ ምንጣፍ ነው ይወጣ በቃ አዲስ ምንጣፍ ይጭ ወይ ሰው እኮ ይሄንን ነገር ይሸጥባችሁ ይሆናል። ግን እዚህ ሊቀመጥ ይቅርታ በጣም ቆሻሻ ነው። ግን ማን ችግር አለው? ይኸው ግን የእውነት ቆሻሻ እንደሆነ ማለት ነው። በዚህ እንትን ደህና የሆነ ነው። በዚህ ደግሞ የቆሻሻ ገንዳ አለ። ኦሪጂናል ቆሻሻ የምጣለበት ማለት ነው። ወደ ግራ እዚህ ደግሞ ነው ያላለው ይችላችሁ እና ማለት ነው። አይ ሃድ ኖ ኒው ቾይስ ባይደር ሄደን ምን ማለት ነው። አሁን ላይ ያው ፍኔሊ ነው ያለው አይዲያ። እውነቴን ነው የምነግራችሁ። የፊናል ምስት ለመሆን በቃ ላይ ከናላልጋችሁ ወደ ሰማይ ወደ እንትና ያልኩ ነው። ደግሞ እኮ እውነቴን ነው ነገርኳችሁ። ቁላ መግዛት አለብሽ። የባምቡላ ቃል አይደለ ብልት ላይ የሚገባ እሱን መግዛት አለብሽ ምናምን ነገር አይልም ማለት ነው። በጣም መጥፎ ነሽ። ኢየሱስ ክርስቶስ አስፈራችኝ። ሴትዮዋ መጣች በኋላ ማለት ነው። ልታርግ እንደሆነ አላውቅም። እና ለምን ቆሻሻ ላይ ቁጭ እንዳልኩኝ ታውቁታላችሁ። ወንበሩ በጣም ስለደከመኝ
የትስት ያለች ተቀመጥ በቃ እኔ ኮንፊደንት አለኝ ከምንም እና ከምንም በላይ ኧረ በጌታ ስም እኔ እዛ ልቀመጥ ወይ ነው ቆሻሻ ላይ ጃለሰ ይደብራል እንዴ ቆሻሻ ላይ ማን ይቀመጣል መሰለች ቆንጆዬ ቆሻሻ ላይ ብትቀመጥ ማለት ነው ወይኔ በፈጣሪ ዓለም ማለት ነው ግን የሆነ የፊናል ፍቅር የሆነ በቃ ሰይጣን ያለበት መንፈስ ነው ያለበት አይደል አላውቅም በቃ ይሆን አለ በጣም ነው እንትን የሚያረጋኝ በቃ የሆነ በጣም የሆነ በቃ እንትን የሚያረጋኝ ነገር አለ በቃ ፍቅለት የሚሆንብኝ ነገር አለና ማለት ነው ውዶቼ ለነገራችን ፈለጉ ነገር ማለት ነው ወንዶቹ ባይደኝ ማለት ነው ስላፈቀርኩ ነው እንጂ ነው ሰው የሚሆነው በጣም አሰልችቶኛል ዘንድሮ ነው ጋር የሚመጡ ሰዎች ደግሞ ለነገራችን የምፈልገው ነገር ማለት ነው እኔ በፍጹም ሌላ ሰው አልፈልግም እኔ ጥቁር እስከሆንኩኝ ድረስ ጥቁር ነው የምፈልገው ነጭ እስከሆንኩኝ ድረስ ነጭ ነው የምፈልገው በፍጹም ሌላ ተቀራኒ ሰው አልፈልግም ለምን ካላችሁኝ ልጅ ሀበሻ ጥቁር ሰው ምን ያህል አስመሳይ እንደሆነ አውቃለሁ 100% ነው ስለዚህ ማለት ነው እኔ ለማንም ለምንም የምሸወድ አይነት ሴት አይደለሁም ስለዚህ ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው ስለዚህ እናንተም ደግሞ ትሸወዳላችሁ ብላችሁ ሚካኤላ እንዳታስቡ እንዳትግረደረደሩ አሁን ይሄን ፊናሊ እንትን ስላደረገኝ እኔ ወደ ጥቁር ልሄድ ወይም ሆነ እንትን ስላደረገኝ እንትን ልሄድ ማለት አይደለም ባዲ ማለት ነው ካፈቀርኩኝ ያፈቀርኩትን እቀርበዋለሁ አልተሳካም አይደለም ጥርግ በል ብዬ ብቻዬን ሆናለሁ እንጂ በፍጹም እኔ ሌላ ኃጢአት ሌላ ውሻ ሌላ ነገር አልሰበስብም ስለዚህ ይሄንን ነገር ማለት ነው ከጅምሩ ማወቅ አለባችሁ ይሄ ጌም ማለት ነው አሁን ነጭ ስደብራት ወደ ሀበሻ ስደብራት ወደ ነጭ ምናምን ነገር ትሄዳለች የሚለውን ነገር ከጭንቅላታችሁ ማውጣት አለባችሁ never ever ባዲ ማለት ነው እኔ ማትቀያየር አንድና አንድ ነኝ ባዲ ማለት ነው ኢዝሚ ሬድ ባዲ ማለት ነው ኬቨን ባዲ እና ማለት ነው ዱቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ ስለዚህ በየራችሁ በዘና በሉ ባዲ ማለት ነው ለኔ ብርቅ አይደለም በቃ ይሄ ፊናሊ መጣ መስተሊ መጣ ታይለር መጣ ምንም ብርቅ አይደለም ማንም ሰው ለኔ ብርቅ አይደለም ምንም ሆነ አይታየኝም ባዲ ማለት ነው ያው እኔ ፈላጊ መስላሉ እንጂ እነርሱ ናቸው ፈላጊዎች ባዲ ማለት ነው የሚፈልጉኝ እነርሱ ናቸው ባዲ ማለት ነው እኔ ከምፈልጋቸው በላይ እነርሱ ነው የሚፈልጉኝ ባዲ ማለት ነው እኔ የምፈልጋቸው ነው መስላቸው ይሄ ፊናሊ ምናምን ነገር ማለት ነው እኔ ከምፈልጋቸው በላይ እነርሱ ይፈልጉኛል ለፍቅር ብቻ ይመስላችኋል አይደለም ሌላ ጌሞችን ለመጠቀም ነው እኔ ራሴን በፍጹም ዝቅ አላደርግም የባይሆን ሆኖኝ እንጂ በፍጹም ማለት ነው ብቻ ልነግራችሁ የምፈልገው ነገር ማለት ነው እኔ ለበክብሬ ማለት ነው መቀነቴን ቅጥ አድርጌ ሴት ነኝ ባዲ ማለት ነው ያምቆም ሴት ነኝ ባዲ ማለት ነው ድክመቴን ሁሉ አምናለሁ ባዲ ማለት ነው 100% አምናለሁ በቃ እኔ ደካማ እስከሆንኩኝ ድረስ ደካማ ነኝ ይላል ባዲ ማለት ነው እና ማለት ነው የኔዘርላንድ ነገር በጣም ነው የገረመኝ ማለት ነው ቆላ ጊዜ እንደዚህ ያደርግኝ ማለት ነው አሁን እኮ ከሳራ ጋር እንትን ያረጉትን ነገር እኮ ከጀመረም እኮ ለዛ ነበረ ከዛ እኔ ያልሸነፍ ስላቸው ማለት ነው በቃ ኮምፕሊትሊ ማለት ነው የውስጣቸውን አወጡና ከዛ ቆላ ጊዜ ምናምን ነገር አሉ አይናቸው ይጥፋል ነው ማለት ነው እና ማለት ነው ልጅ ሰውን እየረዳን ነው አንተንሽን ፈልገን ነው ባላችሁ ማለት ነው ስለ ቆላ ስለ ቂጥ ምናምን ነገር የሰው ቂጥ ቆላ በጣም እንትን አትከታተሉ እሺ ነው ውዶች ለምን እኔ እንደዛ ሲያረጉ ይኖረው ማለት ነው ከዛ የተከተለኝ ነገር ነው ባዲ ማለት ነው ሰዎቹ በጣም በፉክክር ውስጥ ገብተው ምናምን ነገር ነውና ሰው ራሱ ማለት ነው ራሱን እንኳን መፎካከር ያልፈለገ ለራሱ ስለሚያስብ ነውና እናንተ አትፎካከሩለት ልላችሁ ፈልጋለሁ ምክንያቱም ከሰው ከራሱ በላይ የሚወደው ነገር የለም እናንተ እንትን ከምታርጉ ነገር አይ ወይኔ ደግሞ ቆሻሻ ላይ መጣው መጥቶ ቆሻሻ የሌለበትና እንትን የሌለበት የለም ባዲ ማለት ነው እንደርሶ ማለት ነው ዱቼ ልነግራችሁ የምፈልገው ነገር ማለት ነው እንደዛ ነው ሌላ ምንም አዲስ ነገር የለም አሁን ውጭ ቡኻሪ ያደረኩ ሮጫለሁ ቤተክርስቲያን ላይ አስቤ ነበር እንዲሁም ጸሎቱንም እንዴት እንደምጸልይ ከናንተ ጋር ጸሎት ለማድረግ አስቤ ነበር ምክንያቱም እንዴት እንደምጸልይ አናቅምና እንጸልይ ምናምን ነገር ያሉ ሰዎች ስለነበሩ ማለት ነው
እናንተም ደግሞ የኔ ጸሎቱን እንደዛ መፈልጌ ነበረና ማለት ነው። ያው ባል ነገራችሁም እናንተ ለመስማት በጣም ብዙ ነገር ታደርጋላችሁ ነው ማለት የሚያደርጓሉና እኔ ደግሞ ለራሴ ላሰማችሁ አስቤ ነበረ። ግን እንዲሁም አጋጣሚ ዛሬ መሸብኝ ነገ የሚመጣችሁ ይሆናል ማለት ነው። እንደምንግናይ ጋይስ ቪዲዮን ሰው እያለቀ ስለሆነ ነው እኔ እና ምንም አዲስ ነገር የለም ባዲ ማለት ነው። ስለዚህ እኔ ሌላ ሰው አልፈልግም፣ ሌላ ችግር ውስጥ መግባት አልፈልግም። የእውነት ሰው እንደሚያስበው አይደለም እኔ የማስበው። እኔ እንደራሴ ነው የማስበው፣ እንደ ሌሎች ሰዎች አይደለም ማለት ነው። ሰው እንደሚያስበው ነው የማስበው፣ ግን እንደ ሌሎች እንደ ማንኛውም ሰው አይደለም፣ እንደ ራሴ ነው የማስበው ነው ማለት ነው። ስለዚህ እኔ ሰው አደረገ ብዬ የማደርገው ነገር የለም፣ ሰው ተው ብዬ የምተው ነገር የለም ብላችሁ ፈልጋለሁ። እንዴ ሀብ ጉድ ናይት ጋይስ።